ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ መስከረም 23 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 1 2025 በግሪጎሪያን የዘመን አቆጣጠር መሰረት የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አድርሳለሁ አብራችሁ ስላላችሁ አብራችሁ ስለምትሆኑ ዘወትር እንደምላችሁ እጅግ የከበረ ምስጋና ይድረሳችሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ አባላት ሁኑ የእናንተ ማዳመጥ የእናንተ ሐሳብ አስተያየት መስጠት ማበረታታት ድጋፋችሁ ነው ጋት ሚዲያን እንዲቀጥል የበለጠ ደግሞ ኮሚትድ እንደሆነም የሚያደርገኝ በስፐታንክስ ደግፉ የጋት ሚዲያ አምባሳደሮች ናችሁና ሁላችሁም ሌሎችም ሰብስክራይብ እንዲያደርጉ ሎቢ የማድረግ ስራ እንድትሰሩ ድጋሚ ዘውት እንደምለው የከበረ ጥሪን አስተላልፍላችኋለሁ ሶስት አጫጭር መረጃዎች አሉኝ የመጀመሪያው እንግዲህ how Ethiopia saved Kenya from power rationing blackouts የሚል ቢዝነስ ዴይሊ ይዞት የወጣ ኔሽን ሚዲያ ግሩፕ የኔሽን ሚዲያ ግሩፕ አንድ አካል የሆነ የኦንላይን ቢዝነስ ሚዲያ ትናንት ሴፕቴምበር 30 2025 ኢትዮጵያ ኬንያን ከኃይል ጥራት ከኃይል ቀውስ ወደ ሬሽን ሊገባ ከመብራት ፈረቅ ከዛም አልፎ ደግሞ ከመብራት ፈረቃም ባለፈ ብላክአውት ወደ ኤሌክትሪክ ክራይሲስ ሊገባ የነበረውን ይህንን ማትረፋውን ይናገራል ያም ብቻም አይደለም ኢትዮጵያና ኬንያ በኃይል ዘርፍ በሁሉም ዘርፍ መልካም ግንኙነት እንዳላቸው ነገር ግን የበለጠ በኃይል ዘርፍ ተባብረው እየሰሩ እንደሆነ ኬንያ ከራሷም አልፎ በኬታርኮ ይሄ ኬንያ ትራንስሚሽን ኮርፖሬሽን በኩል ወደ ታንዛኒያ ኃይል ለማስተላለፍ እየሰራች መሆኑን ስቲል ከፍተኛ የሆነ የኃይል ፍላጎት ኬንያ ውስጥ እንዳለና የኢትዮጵያ መንግስትም ከኬንያ ጋር ተባብሮ ለመስራት ፍላጎት እያሳየ መሆኑን ይገልጻል ይሄ አንድ በጣም መልካም የሆነ ዜና ነው ያም ብቻም ሳይሆን የኢትዮጵያ መንግስትም እንደሚለውም ብቻም ሳይሆን ፕሪንሲፕልድ እንደሆነው ኢትዮጵያ የምትሰራው ልማት የኤሌክትሪክም ይሁን የግብርና የመሰረተ ልማት ሄዶ ለቀጠናዊ ውህደት የሪጂናል ኢኮኖሚክ ኢንተግሬሽን አምጥቶ በሂደት ደግሞ ምን ያህል ጊዜ ይፈጃል 50 ዓመት ይፈጃል 100 ዓመት ይፈጃል ሌላ ጉዳይ ሆኖ ግን ስቲል ወደ ፖለቲካል ኢንተግሬሽን የሚያመራ ለመሆኑ የኢትዮጵያ መንግስትም ለምሳሌ የኢትዮጵያ ህዳሴ ታላቁ የኢትዮጵያ ህዳሴ ግድብ ሲጠናቀቅ በለቱ በምረቃ ስነ ስርዓቱ አስቀድሞ ዛሬም ድረስ እየተነገረ ያለው ኢትዮጵያ በሃይድሮ ኤሌክትሪክ ውስጥ ፓወር ሃብ የሪጅኑ የቀጠናው ኢንተግሬሽን የፓወር ሃብ ሆና ማስተሳሰር እንደምትፈልግ የናይል ተፋሰስ ሀገራት ነው ታንዛኒያ የናይል ተፋሰስ አንድ ሀገር ነው ኬንያ የናይል ተፋሰስ አንድ ሀገር ነው ደቡብ ሱዳን ስቲል ኃይል ይፈልጋል የራሱ የሆነ ከባድ የሆነ መሰረተ ልማት ችግር ቢኖርበትም ኃይሉን የማስተላለፍ ኢቭን ለደቡብ ሱዳን የሚደረገው ኤሌክትሪክ ሽያጭ ከኢትዮጵያ ደቡብ ሱዳን ብቻ አይደለም መዝረጋት የሚያስፈልገው ኦቨርኦል የትራንስሚሽኑ የሰብስቴሽኑም ጉዳይ ስላለበት ከአፍሪካ ልማት ባንክ በኩልና ከሌሎች ዶነሮች በኩል ጥረት እየተደረገ ነው ሙሉ ለሙሉ በሚባል ደረጃ የደቡብ ሱዳን የኤሌክትሪክ ስርጭቱ ወይም የመስመር ዝርጋታው በራሱ ኒርቱ ዜሮ ነው የውሃ መስመር የሌለበት ነው በነገራችን ላይ ጁባ የሚባለው ከተማ የውሃ መስመር የተዘረጋ ቆጣሪ ምናምን ውሃ ይመጣል አይመጣም እሱም ትታችሁት ቆጣሪ የሚባል የሌለው ነው በዚህ ረገድ ደቡብ ሱዳን ጁባ ለኢትዮጵያ ባለሀብቶች ለኢትዮጵያ ኮርፖሬሽኖች በተለይ ሶቨሪን ዌልዝ ፈንዱ ወይም የኢትዮጵያ ኢንቨስትመንት ሆልዲንግስ ትልቅ መዳረሻ ነው በዛ ረገድ መሰራት አለበት የሚል እምነት አለኝ ሁለተኛው ወደ ለቱ አጭር መረጃ ሲሄድ እንግዲህ በትናንትናው ዕለት በተመሳሳይ
የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትሩ ጌታቸው ረዳ ግሎባል ፓወር ሽፍት ጋር ቆይታ አድርገዋል። እንግዲህ በዚህ የግሎባል ፓወር ሽፍት ቆይታቸው ግሎባል ፓወር ሽፍት ሲኤንኤን፣ ቢቢሲ፣ አልጀዚራ እና ሮይተርስ ላይ ፕሮግራሞችን ያቀርብ የነበረው ጂም ስቴንማን ጋር ነው ቆይታ ያደረጉ። ኦልሞስት ኒር ቱ ዜሮ በሚባል ሰብስክራይበር ነው የነበረው። እርሳቸው ጋር ኢንተርቪው የሚያደርግበት ወቅት አንዳንዶቹ እንዲያውም አይታችሁ ከሆነ ሲኤንኤን፣ ቢቢሲ፣ አልጀዚራ ይቀርበው የነበረው አቶ ጌታቸው ይሄው ምንም ሰብስክራይበር በሌለው እንደዚህ ቀረበ ምናምን እያሉ ነበረ። ዝሮ ዝሮ ይሄው ግሎባል ፓወር ሽፍትስ ወደ 5.53 ይሄን ቀረጻ ሳደርግ 5530 ገደማ ሰብስክራይበር፣ እይታው ደግሞ በ24 ሰዓት ውስጥ 109,000 እይታ አግኝቷል። ላይኩ ወደ 4000 ታስፈላባው። ይሄ ነው ተጽዕኖ ፈጣሪነት ማለት። ይሄ በዚህ በግሎባል ፓወር ሽፍትስ በነገራችን ላይ የተላለፉ ከ8 ወር በፊት የ39 ደቂቃ ፕሮግራም ሰርቷል። 270 ሰው ብቻ ነው ያየው። ከ6 ወር በፊት በተመሳሳይ ከ8 ወር በፊት የ39 ደቂቃ 270፣ ከ6 ወር በፊት የ1 ሰዓት ከ3 ደቂቃ የ15 ሰከንድ ሰርቶ 77 ሰው ነው ያየው። ከ4 ወር በፊት የ34 ደቂቃ ከ01 ሰከንድ ሰርቶ 82 ሰው ነው ያየው። ከ4 ወር በፊት በተመሳሳይ የ25 ደቂቃ ከ33 ሰከንድ 94 ነው ያየው። ከ3 ወር በፊት የ44 ደቂቃ ከ15 ሰከንድ 156፣ ከ3 ወር በፊት የ34 ደቂቃ ከ39 ሰው ከ39 ሰከንድ 142 ሰው፣ ከ2 ወር በፊት የ50 ደቂቃ ከ30 ሰከንድ ፕሮግራም ሰርቶ 543 ሰው ብቻ ነው ያየው። ትናንት ከጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ ጋር ባደረገው ቆይታ የ45 ደቂቃ ከ23 ሰከንድ ነው 112,000 ሰው አይቶታል። እና እንዳልኳችሁ 4000 ፕላስ ላይኩ ያው ላይክ አድርጉም። ይሄ በጣም ላይኩ በጣም ሃይ ነው። አንዳንዶቹ 1 ሚሊዮንም ታይቶ 4000 ቀርቶ ላይካቸው አናሳ የሆነበት ሁኔታ አለ። በጣም ሸር ተደርጓል። አሁንም የግሎባል ፓወር ሽፍት ስም 5.65 ገባ። እሱን ሰብስክራይብ እንድታደርጉ ፕሮግራሙን እንድትከታተሉ ያው ካደራ ጭምር አሳስባቸዋለሁ። ዋቴቨር የፖለቲካ ልዩነት ይኖረን እንደግፈው፣ እንቃወመው። አንድ ሰው በኢትዮጵያ ፖለቲካ ውስጥ አፍራሽም ይሆን አዎንታዊም ይሆን አሉታዊም ይሆን ኢንጌጅመንት እስካለው ድረስ እንከታተለዋለን፣ እናዳምጣለን፣ እንማርበታለን። የሚያስተምረን ስህተት ነው የምንለውን ደግሞ እንከላከላለን። እኔ ብቻ አሁን አንዳንድ ሰዎች የሚገርሙኝ ከእኔ ተቃራኒ የሆነውን ማዳመጥ አልፈልግም የሚላል። አዎ ማዳመጥ አንዳንዴ ዲቫስቴቲንግ ሊሆን ይችላል፣ ግን የፖለቲካ ተጽዕኖአቸው የጎላ የሆኑ ሰዎች እናዳምጣለን። ኤኒዌይስ በዚህ ረገድ የህወሓት አመራርን ዘፍጥረት ሁሉንም የመቆጣጠር የአብዮታዊ ዲሞክራሲ ፕሪንሲፕል ስለሆነ ነው። አብዮታዊ ዲሞክራሲ ማንኛውም ነገር ነፃ መሆን የለበትም ይላል። እድር ሳይቀር እቁብ ሳይቀር አንድም ሁለትም ሆናችሁ ከተሰበሰባችሁ በመካከላችሁ ይገኛለሁ ነው አይደል ሃይማኖት የሚል። በተለይ በክርስትና ህወሓትም ደግሞ አንድና ሁለት ሆነው የተደራጁበት ድርጅት የሚባል ካለ በመካከላቸው መገኘት አለብህ። ቁጥጥር ወሳኝ ነው ይላል አብዮታዊ ዲሞክራሲ ዘፍጥረቱ ነው። እና በዚህ ረገድ የክልል ቢሮ ኃላፊ ወይ አስተባባሪ ወይ ምክትል ወይ የዞን የወረዳ ብቻም ሳይሆን የቀበሌም ድረስ ሳይቀር እኛ ያልተሳተፍንበት ሹመት አይጸድቅም ይሉ እንደነበረ፣ በሁለት ማሊያ ይጫወቱ እንደነበረ ወደ ፌደራል መንግስት ሲመጡ ይሄ ኦቤስሊ የሚታወቅ ነገር ነው። እኛ ከጌታቸው በላይ እናገለግላለን እንሰራለን የሚሉ ወራስ ደግሞ ዛ ሲሄዱ ጌታቸው ረዳን እና ከፌደራል መንግስቱ ጋር ተቀራርበው ለመስራት የሚሞክሩትን በከሃዲነት በባንዳነት የሚከስ አሰራር እንደነበራቸው በቀይ ባህር ጉዳይ ያነሱት ነገር አለ አቶ ጌታቸው። አንዳንዶቹ በነገራችን ላይ 27 ምርጫ ላይ አቶ ጌታቸው የተናገሩትን ነገር ይዘው ይመጣሉ። ለውጥ ማለት እኮ እሱ ነው።
አንድ ሰው ይለወጣል። የማይለወጠው በነገራችን ላይ የሞተ ሰው ብቻ ነው። ዴድ ይሆናል። ኢቭን እኮ የሞተም ይበሰብሳል። በብስባሹ ላይ አዲስ ነገር ይበቅላል። ይሄ ለውጥ እኮ ሌላ አይደለም። ያ የትናንት የነበረው አስተሳሰብ ኢትዮጵያን አላሻገራትም። ህዝቦቹን የኢትዮጵያ ህዝቦችን ወደ አንድነት አላመጣቸው፣ አላበለጸጋቸው። የልዩነት ምንጭ ነው የሆነው። የሥርዓቱ ውሳኔዎች፣ በዓለም አቀፍ ውሎች፣ ህግጋቶች፣ ደንቦች እንደተጠበቁ ነው። ግን ስቲል እሱም ስርዓቱ የወሰናቸው እንደገና መከለስ ሪቫይዝ መደረግ አለባቸው ነው። ሰው ለምሳሌ ሌተናል ጀነራል ጻድቃን ታግሏል እኮ አልዲ ኤርትራን በመገንጠል ከነመለስ ዜናዊ ጋር ሆኖ ኤርትራ የሚባል ሀገር ካርታ ሰርተው ቆርጠው ከኢትዮጵያ ከላይዋ ላይ አስረከቡ እኮ አብረው አስረክበዋል። ነገር ግን ቀጠሉ፣ ገመገሙ። እነ ስዬ አብርሃ፣ እነ ጻድቃን፣ እነ ገብሩ አስራት ያ አካሄድ አይጠቅመንም አሉ 93 ላይ። ያው 91 ጀምሮ መጨረሻ ላይ በህወሓት ውስጥ ባጋጠመው መሰንጠቅ አንደኛው አጀንዳ ይሄ ነው የነበረው። ሰው አይ በ27 እንዲህ ነበር ብሏል። የፈለገው ሊል ይችላል። ሰው 130 ሚሊዮን በላይ ኢትዮጵያዊ ተዘግቶበት ሊኖር አይችልም። ወደርንም ጠላንም ደገፍንም ተቃወምንም ይሄ ሪያሊቲ ነው፣ መሬት ላይ ያለ ነው። ሰው ይሄንን እውነት በምን ሞዳሊቲ በምን አማራጭ በሚለው ጉዳይ ላይ ቁጭ ብሎ መወያየት እንጂ የሻቢያ ዘፍጥረት ደግሞ ይሄ አይፈቅድለትም። ሻቢያ ሁሉን ነገር በኃይል የመጨፍለቅ ነው። ህወሓት በተመሳሳይ ሁሉንም ነገር በኃይል የመጨረስ ነው። ኃይል እስካጣ ድረስ ሊያነክስ ይችላል። ህወሓት ታክቲካል አሊያንስ ወዘተረፈ ያለ ሊያጭበረብር ይችላል። ኃይል ያገኘ ጊዜ ግን ይጠርገዋል። አብዮታዊ ዲሞክራሲ ስለሆነ እሱን አንለቅም ስላሉ ማለት ነው። ሰው ኢትዮጵያውያን ተዘግቶባቸው ሊኖር አይችልም። ይሄ ጥያቄ ህዝብ ጥያቄ ነው በሚል ይቀርባል። የኤርትራን የጦርነት ዝግጅት በተመለከተ በተመሳሳይ አቶ ጌታቸው ረዳ ያቀረቡት አለ። ኤርትራ ፊት ለፊት ከኢትዮጵያ መንግስት ጋር በጦርነት መቅጠም አይችልም። የቴክኖሎጂ ጉዳይ፣ የህዝብ ቁጥር ጉዳይ፣ እነዚህ ብቻ ማለት አቅም የሚባል አለ። ድምር አቅም የኤርትራ ጂዲፒ የቢሾፍቱ ከተማን ጂዲፒ ያክለው። የኤርትራ ጂዲፒ የስካይላይት ሆቴልን ጂዲፒ ያክለው። አጠቃላይ ገቢው አመታዊ ምርት ወይ ጥቅል የሚባል ያንን ይዘህ የዲፕሎማሲ ግንኙነት ከሌሎች ጋር ኃይል የማቅረብ የማጎራረስ በአየር ኃይል በሳይበር በእግረኛ መካናይዝድ ያን ሁሉ ይዘህ ከኢትዮጵያ ጋር ልትዋጋች ሰው እነሱ የሚፈልጉት ምንድን ነው? እንግዲህ ምናልባት አቶ ጌታቸው ዩዝፉል ኢዲየትስ ይሏቸዋል። ዳር ኢዲየትስ ደደቦች ናቸው፣ ኋላቀሮች ናቸው፣ ባንዳዎች ናቸው። በዳር ዩዝፉል ለኤርትራውያን እነሱን ተጠቅመው ኢትዮጵያ ደጋግሜ እንደምላችሁ እነኚህ ጥይት ለሰጣቸው ሰው ጥይት ሰጥቶ የበሰበሰ ጥይት ወይ ዋቴቨር የበሰበሰ ጃኬት ለሰጣቸው ከራሳቸው ኢትዮጵያን በማዳከም የሚገኝ ትምህርት ቤቶችን ጨራ ያረጉ የአርሶ አደር በሬ የሚያርዱ የሚደፍሩ ትምህርት ከነጻነት በኋላ ጦርነቱን ኤርትራውያን በፍጹም ከኢትዮጵያ ጋር ብንዋጋ በራሳችን ሜዳ ዳሜጅ ነው የሚመጣው። ስለዚህ ምን አሉ? እናርቀው። ደጋግሜ እንደምላችሁ ስትራቴጂክ ዴብዝ ይሉታል። ብታነቡ ለምሳሌ የፓኪስታን ስትራቴጂክ ዴብዝ፣ እስራኤል ስትራቴጂክ ዴብዟ፣ የኢትዮጵያ ስትራቴጂክ ዴብዝ ብንዋጋ ለምሳሌ ግብጽ ቀጥታ ልንዋጋ አንችልም። ግን ምን ይፈልጉታል? እንደ ስትራቴጂክ ዴብዝ ሶማሊያ ጋር ብንመጣ ኦብነግንም ምንንም በምስራቅ በኩል ያለውን ታጣቂ እናደራጅበታለን። ኢንክሊኔሽን አዝማሚያ አለ። ለምሳሌ አንዴ የፊሊፒንስን አጠናው አንዴ ምናምን የሚል
አማካሪ ነኝ የሚል አንድ ቆሞ ቀር ሲመሽበት ሲወድቅ ማያቅሰው አላቸው አንድ እሱ በሐረር በኩል ኦነግ ሸኔ ጥቃት እየፈጸመ ነው ብላል ምልክቱን እየነገረ ነው የኢትዮጵያ የቀጣይ ጊዜ አጣጫ ኮንፍሊክት ማፕ ስታረጉት ከምራቡ አካባቢ ይነቅላል ኮንፍሊክት ምክንያቱም ዳሴ ግድብ ነው አለቀ ጌም ኦቨር እና ከዚህ በኋላ እዛ በወለጋ አካባቢ በመተከል በቤኒሻንጉል ጎጃም አካባቢ የሚልከሰከስ 20-30 ባንዳ ደራጅተው ላንተ ጥይት የሚቀፈቅፉበት አሮጌ ቅቡላ የሚሰጡበት ምክንያት የለም አለቀ ያው እንድትረብሽ መጠኑ የስትራቴጂክ ትኩረታቸው ያንሳል ነው እንጂ የኢትዮጵያ ቀጣይ የአፈር ማዳበሪያ ማምረት ጋዝ ማውጣት የቀይ ባህር ጥያቄ አለ ስለዚህ ይህንን ሬድ ላይን መስመሩን ከላይ ይዞ በዚህ ማፑ ድረስ ያለውን ምናልባት የቀይ ምናምን ያፋር ታጣቂን ያፋር ነፃነት ነፃ አውጪ ግንባር ወይ ያፋር ዲሞክራሲያዊ ድርጅት ወዘተረፈ ያለ ሊያደራጅል ሁሉ ይችላል ኤርትራውያን ለሚሊተሪ ስትራቴጂክ ዴፕስ አርቀው ጦርነቱን ወደ ከነሱ ማራቅ ለዛ ይዝፍል ኢዴት ማናላ ኋላ ቀር ተቸካዮች አቶ ጌታቸው የሚላቸው ተባረው ከ4 ኪሎ ተባረው መቀሌ ነው ያሉት ከመቀሌ ተንቤን ሄደው ነበር ከተንቤን እንግዲህ ግድ የለም ማን ያሸንፍ ነበር ምንድነው ድርድሩ ለምን አስፈለገ መጨረስ እየተቻለ የሚባለው ነገር ሁሉ እሱን እንርሳው ግድ የለም አሁን ለዚህ ፕሪቶሪያ ስምምነት ተፈረመ በዛ ስምምነት መሰረት ባሉበት አሉ ያው ደጀና ይሰበሰባሉ የህዋት ህልውና አክትሟል ግን ራሳቸው ፈትለወርቅ ነገ ተመልሳ ወይ ጠቅላይ ሚኒስትር ወይ ምክትል ልትሆን እንደምትችል ዲው ቢያጣማ ያ ንግድና ኢንዱስትሪ መርታው የነበረውን ያው ንግድ ኢንዱስትሪ ሚኒስተር ለብቻው ነው ንግድና ቀጠናዊ ትስስር ለብቻው ነው ዲው መርጃ አርጀም ቢሆን መረዋለሁ ብላ ታስብ ይችላል ቅዠት ውስጥ ያሉ እነሱ ተጠቅመው ጦርነቱን ትግራይ ውስጥ ማድረግ ፈለጉ እነዚህ ይዝፉል ኢዲየትስ ደግሞ የትግራይ ኢዲየቶች ደግሞ they are not idiots they are idiots but relatively compared to the Amhara idiots they are by far best they are smart ምን ፈለጉ እነሱ ማሆን ምስቴል ጦርነቱን አንደኛ በሰሜኑ የሀገራችን ክፍል ከፍተውት በነበሩት ጦርነት ጉዳት ተስተናግዷል ሁለት ቲፒኤልኤፍ እንደ ድርጅት ተከፍሏል በተለይ የወጣቱ ኃይል ከወጣቱም ባለፈ ደግሞ አውራጃው ኤሌመንት አለው የፈለገው ቢሆን እንድርታው የፈለገው ቢሆን ራያው እንደማይደግፋቸው ያውቃሉ ተንቤኑ አገው ፓርት ከዛ ባለፈ ሆስቴጅ አርገው ያዙት በየመጠለያ ካምፕ ሆስቴጅ አረጉት የፌደራል መንግስቱ እንዲመለሱ ይፈልጋል ተራማጅ ፕሮግሬሲቭ የሆኑ የትግራይ ፖለቲካል ኤሊትስ ይመለሱ ተመልሶ ጥያቄያችን ይቀጥል እዚሁ ያሉ በካምፕ ውስጥ ከትምህርት ርቀው ከጤና ርቀው ከሁሉ ነገር ርቀው ተበታትነው ያለቁ ነው እየደከሙ ነው የሚል ጥያቄ ያላቸዋል ጊብን ያንን የግዛቱን ወይንም ግዛት አስተዳደራዊ ጥያቄ በወልቃይት ላይ የሚያነሱት እንደተጠበቁ ነው ያው የራያ ጉዳይ እንኳን ትዛት ብዙም እንትን ስላልሆነ ነው የዓለም አቀፍ ተቋማትም ለመመለስ ጥረት ያደርጉ ነው በካምፕ ውስጥ የሚኖሩ ተፈናቃዮችም እኛ የደህንነት ዋስትና ከሰጣችሁን እንመለስ ብለው ተመዝግበው ሁሉ ነገር ጣጣው ያለቀ ሊዋጋ አብሯቸው ሊዋጋ የሚችል ኃይል እንደሌለ ያምናል ተገዶ እስከምን ያህል ለማዋጋት የሚያስፈልገው ሎጂስቲክስም ጉዳያቸውን ለዓለም አቀፉ ማህበረሰብ የሚሸጡበት አንደበት አንድ ሪል ኮዝም የላቸው አሁን የክልሉ በጀት የክልሉ አቅምስ እስከምን ያህል ድረስ ሊያዋጋ ይችላል ይህ ስጋት አለባቸው እንደምንም ብለው አደናግረው
ኦሮሚያ ክልል ያለው ኦነግ ሸኔ፣ የአማራ ደግሞ የተበጣጠሰ አውራጃው የሆነ ግን ራሱን ለአማራ ነፃ ላዋጣ ነው ብሎ ዱር ቤቴ ብያለሁ የሚል የሚያውደለድል የራሱን ወገኖች ነፃ ላዋጣው ነው ያለውን ወገኖች አምቡላንስ ተጀንኖ እናቱ እህቱ ዘመዶቹ ሊገለገሉበት የተባለውን ጤና ጣቢያ ካምፕ ያደረገ ትምህርት ቤቶችን ወደ ቄራ ቀይሮ የዘመዶቹን በሬ ያረደ የሚበላ ሺህ ዘመን ውጊያ ቢኖር ሺህ ዘመን የአማራ ህዝብ ወደ ኋላ ቢቀር ቢወድም አጀንዳ የሌለው የአፈር ማዳበሪያን ያህል ምርጥ ዘርን ያህል የእርዳታ እህል እንኳን ድጋፍን ያህል ወደ አርሶ አደሩ ቀዬ ባጀባ እንዲሄድ የሚያደርግ እንደ ትልቁም ነገር ማዳበሪያ ማረኩኝ ብሎ ያንን የማረከውን ለገበሬው በገንዘብ ሲሸጥ የሚታይ መሐይም ካዲ ባንዳ ኋላቀር የፖለቲካ መነሻ ያለው መድረሻ ያለው ዓላማ ያለው የጠራ አይደለም የለው ላቹ ብዙ ነው። የሃይማኖት ተቋማት ውስጥ የተሰገሰቡ ጥገኞች ልኩታ የአባቴን ቤተ መንግስት አስመልሳለሁ ይላል። የሰለሞን ስርወ መንግስትንም ይናፍቃል። ተቀብቶ ነው መንገስ ያለበት ይላል። ቤተ ክርስቲያን ኦርቶዶክስ ያልቀባቸው ሰው መንገስ የለበትም ይላል። ለፖለቲካ ጥያቄ ነው የወጣው ብሎ ዳዊት ተሸክሞ ይጓዛል። በጠመንጃ ፈሙዝ እየገደለ መስቀል ደረቱ ላይ ያደርጋል። የተጣረሰ የተምታታበት የፓራሹት ባለሀብቶች ጥገኞች አጭበርባሪዎች የመሬት ነጋዴዎች በፈጠሩት የሙስና ትስስር ያለምንም ጫራታ በቀጥታ ስራ ይሰጣቸው የነበሩ ያውደልዳዮች የጦር መሳሪያ ነጋዴዎች እነዚህን ይለላካል። ስልጣን ያጡ አንድ በቀጣይ ስልጣን እናጣለን ተጠያቂነት ይረጋገጣል ለሚሉ ጥገኞች የነሱን ሁሉ አጀንዳ ያስፈጽማል። ሰዎችን ያፍናል፣ ያግታል፣ ይዘርፋል፣ ይቀርጣል። ለነዚህ ደግሞ ጦርነቱን አማራ ክልል አድርጎ የሚል ይህን ሰጥ የህዋትና የሻቢያ ሁለቱ ይተዋወቃሉ። ሁለቱ የመሰረቱት ታክቲካል አሊያንስ ነው። ህዋት ሙሉ ቢታጠቅ ሙሉ አቅም ቢኖረው እንደው ማለት የማይሆነው ሆነ ብለን ዳግም ወደ ፌደራል መንግስቱ ቢመለስ ስልጣን ቢይዝ ሻቢያን ድምጥማጡ እንደሚያጠፋው ያውቃል። ሻቢያ ህዋት ኢምፓወርድ እንዲሆን ሙሉ አቅም እንዲኖረው አይፈልግም። በተመሳሳይ ቲፒኤልኤፍም ወይ ህዋትም ጄኖሳይድ ፈጽሞብኛል፣ አፈናቅሏል፣ ገድሏል፣ ከምዕራብ ትግራይ ወይንም ከወልቃይት ይውጣፋን ነው የዲሞግራፊ ለውጥ እየተደረገ ነው እያለ ይከሳል። አሁን ግን ደንቆሮች ስለሆኑ ማለት ሶርት አድርጋችሁ ከሌ እንዲያለ ልትሏቸው አትችሉም እንጂ ኖ ፋኖ ማለት ወጣቶች ናቸው፣ ምንም አይነት በጦርነቱ አልተሳተፉም፣ ጄኖሳይድ የሚባል የለም ወዘተረፈ ደግሞ የሚል ትንተና ይሰጣል። ኢትዮጵያ በእኔ እድሜ ፈርሳ ባያት ደስታውን አልችለውም የሚሉ ሰዎች የኢትዮጵያ ተቆርቋሪ ሆነው ይመጣል። ኦኬ በፖለቲካ ዘላቂ ጥቅም እንጂ ዘላቂ ወዳጅነት የለም ሊል ይችላል። መርህ አልባ ውል ነው። በዚህ መርህ አልባ ውል ህዋት ከፋኖ ጋር ጥምረት ሲፈጥር ከሻቢያ ጋር ጥምረት ሲፈጥር ሻቢያ የኢትዮጵያን በውስጥ እያተራመስኩኝ እረፍ ከኔ ጋር የምትፈጥረው እልህ ከኔ ጋር የምትፈጥረው ግጭት አይደለም ቀይ ባህርን ኢትዮጵያን ራሷን ያሳጣሃል፣ ስልጣን ላይም ያለኔ ፈቃድ ተረጋግቶ መኖር አይችልም የሚል መልእክት ማስተላለፍ ይፈልጋል። ይሄን ይፈልጋል እንጂ ሻቢያ ወያኔን ዳግም 4 ኪሎ ሊያስገባ ወይንም ፋኖን 4 ኪሎ ሊያስገባ አይደለም ኢንተረስቱ። በዚህ ህብረት ህዋት ደግሞ ምን ይፈልጋል? በሚደረገው ሽኩቻ በሚደረገው ይሄንን ይዤ ፓወር ባላንስ ሰርቼ
ሸኔንም የሆነ የጉምዝ ታጣቂንም የአፋር ምናምንም ኦብነግን በቃ የተለያየ ድርጅት መስርቼ ልክ ፌዴራሊስት ኃይሎች ይላቸው እንደነበር እሱን አጣምሬ ሳስጨንቃ ወልቃይትን ትመልስልኛል። ወልቃይት ከተመለሰ ያ ወደ ነፃው ወደ ሐራ መሬት እያለ ሲሄድ የነበረው ያ አዲስ ከወጣቱ ጋር የወጣቱን የነጌታቸውን ወይንም ስምረት የሚባለውን ፓርቲ ወይንም ኖ ወለዶ ትግራይ የሚባለው የትግራይ ጀነሬሽን ፓርቲ የሚባለውን እዛ ሁሉ ያለው አዲስ የተፈጠረው የነፃ አሳሰብ የነፃ አስተያየት በየቤቱ የሚቀነቀነው ህዋት ከዚህ በኋላ አብቅቶለታል፣ አርጅቷል። ማንቁርቱም ጥፍሩም ክንፉም ጥቅም አልባ የሆነ የወደቀ ነው። ሊበር አይችልም። እንኳን መብረር መንፏቀቅ የማይችል ኋላ ቀር ፓርቲ ነው በሚል የተያዘውን ቅቡልነት አገኝበታለሁ። እንግዲህ ዜሮ ቶለራንስ ነው ያለን፣ እናፍናለን፣ ሚዲያ እንመታለን እያሉ ትግራይ ውስጥ አዳዲስ ሐሳቦች አዳዲስ አመለካከቶች እየመጡ ነው ማለት ነው። እሱ እናፍንበታለን። ተፈናቃዮችን ወስደን ያንንም ማስተዳደራችን ከቅማንት ታጣቂ ጋር ቀጥታ ግንኙነት እንፈጥራለን። አርማጭሆን ይዘው ራሱ ለአማራ ወጣሁኝ የሚለው ወራዳ የባንዳ ስብስብ ለዛ ደግሞ አሁን እናደራጃለን። አርሚ 7 ከሚባለው በተለይ ከሱዳን አርሚ ፎርስ ጋር ካልቡርሃን ጋር በምንፈጥረው ግንኙነት በቀጥታ እሱንም እንረዳለን። የጦር መሳሪያ ድጋፍ ማግኘት ደግሞ ቀጣይ ወደ ብጥብጥ እንገባለን ለሚለው ያናስበዋል። የአማራው ኢዲየትስ ምን አሰበ ስትሉ ምንም መለላክ ብቻ እዚህ ገባ የማትሏቸው ቢሆኑ እንኳንስ ከህዋት እንኳንስ ከኤርትራ ከሶማሊያም ከግብጽም ከሱዳንም እንመሰረታለን ንብረት ያሉ ይገልጻሉ። የባንዳዎችን እዚህ ያሉ መሬት ላይ ያሉትን አሳው ነው የሚገልጹ። ኦፍ ኮርስ አቶ ተፈራ ማሞ በኮታ የተሰጠውን ጀነራል እንለው አንችልም። በነገራችን ላይ ተፈራ ማሞ በሀገር ክደት የማይከሰስበት መዋቅር ምንድን ነው? በሀገር ክደት ሊከሰስ ይገባል። ከዚህ በላይ ምንድን ነው? እና ሰሜናውያን አለ ትናንት እንዳልኳቸው ትግራይና ኤርትራ ሲመታ በተናጠል ከዚህ በኋላ ዝም አንል ምን ወገዋለን አለ። የፈለገው ታጣቂ ብትሆን በመንግስት ሀሁ ከየትኛውም ሀገር ጋር የወታደራዊ ግንኙነት በግልጽም በስውርም መመስረት አይቻልም። ይሄ እንግዲህ ዛይቢስ ኦፍ ገቨርንመንት ነው፣ ዛይቢስ ኦፍ ፖለቲክስ ነው። አየለም ህዋትን እኮ ግብጽ ትረዳው ነበር፣ ሱዳን ይረዳው ነበር። ሻቢያን ጀብሃን የምትልከውን እንደዛ በግላጭ ከሆነ የትኛውም አይነት አማራጭ ስቲል እንግዲህ በነገራችን ላይ በግልጽ እንሰራለን አብረን እየሰራን ነው እያሉ አመራሮች እየተናገሩ በአሸባሪነት የማይፈረጁበትስ ምንድነው ምክንያቱ የሚለውን እንግዲህ አብረን የምንጠይቅ አብረን የምናይ ይሆናል። ሰው ይሄንን ጋሸናን እንቆጣጠራለን። ጋሸናን መቆጣጠር ተቆጣጠር ተብሎ ነው። ምን ስትራቴጂክ ትናንት እንዳልኳችሁ ነው። ምንስ ውጤት ልናገኝበት? መንግስት መልሶ ማጥቃት ቢያደርግን እንዴት ነው ምን መክተው በየት እንወጣለን? ማጎራረስ የሚባል አለ በሚሊተሪ የሆነ ቦታ ካለው ኃይልህ ቀንሰው ወደ ሆነ ቦታ ተወስዳለህ። ውጊያው ኮንቲኒቲ ለምሳሌ አንድ ወር ቢሆንስ አንድ ወር የምትዋጋበት ድጋፍ አለ ወይ? ድሮን ኤርፎርስ መካናይዝድ ያለህን ሁሉ ኃይል አውጥቶ ሲጠቀምብህ አንተ ያን ያህል አለ ወይ? የለም። ሂዱ ወደፊት ተባለ። በሻቢያ በኩል ሲሰለጥኑ ነበር። ትግራይ ውስጥ የተወሰኑ አመራሮቻቸውን አስመራ ቢሮ የከፈቱ አሉ። አስመራ ባለው ቢሮ በኩል ነው ኦነግ ሸኔና ፋኖ አብረው እንዲሰሩ የማነጋገር እሱን የአፍሪካ ኢንተለጀንስ ሪፖርት ማየት ነው የሚጠበቅባቸው። ሰው በጋራ ሆነው በዚህ በኩል በወሎ በኩል አንደኛው በሙጃ አንደኛው በወልዴ አድርጎ ሁለቱም ሳንቃን ይዘው ከሳንቃ ደግሞ በጋራ ወደ ላይ ይወጡና ጋሸናን ይሄንን ጋሸና ከተያዘ ህዋት እንደልብ ወደ ላሊበላ የሚገባ ሙሉ ለሙሉ ጋሸና ስትራቴጂክ ሎኬሽን ስለሆነ በሚሊተሪ እሱን ከተያዘ
ወልዲያን ተቆጣጥረን በጣም ርቀት ሄደን እስከ ኮምቦልቻ እንዛለን። በየአካባቢ ያለውን ግርግር እንፈጥራለን። ሲሰራበት የነበረው የሃይማኖት ግጭት እናስነሳለን። ኢኮኖሚክ ሳቦታጅ እንፈጥርና ይህን ስናደርግ ከኋላ የቲዲኤፍ ኃይል ይከተላል። ከፊት ያለው ፋኖ ነው። ከዛስ ልክ በረከት ላይ እንደሞከሩት ከሸረሪና ማዶ ከሱዳን ተሻግሮ ያለው ማለት ነው። ከዛ ካምፕ ያደረገው አርሚ 7 እንደሞከረው ወልቃይት እናስመልሳለን፣ ቅቡልነት እናገኛለን። ይሄ ነው። የአማራው ፋኖስ የለም፣ ክፍያ ብቻ፣ ገንዘብ ብቻ፣ እርስ በርስ የሚዋጋ ምንም ዓላማ የሌለው ይሄ ኃይል ነው። እንግዲህ በጣም ብዙ ስትራቴጂክ ዶክመንቶቻቸውን ጥለው የተመታው ተመቷል። እነ ምሬ መቀሌ ገብተዋል። የተወሰኑ ወደ ኤርትራም የተሻገሩ አሉ። ለድጋፍም ለትብብር ስልጠናም ለመጠየቅ በጣም ከፍተኛ የሆነ ቀውስ እንደተፈጠረ በተለይ በአርሚ 43 እና በአርሚ 24 በነገራችን ላይ የአርሚ 24 አዛዥ ጆን መዲድ ነው። አርሚ 43 ሙሉ ለሙሉ ተዋጉ የሚል ትዕዛዝ ሰጥቶ ነበር። ከአርሚ 24 ተቀንሰው አብረው የገቡ ነበሩ። የተመቱ የሞቱ አሉ፣ ጉዳት የደረሰባቸው አሉ። የተወሰነ አስክሬንም እያከፋፈሉ እንደሆነ ነው መረጃው እየወጣው ያለው። አርሚ 43 ትናንትም እንዳልኳችሁ ሙሉ ለሙሉ በውጊያው ተሳተፉ የሚል ትዕዛዝ የመጣለትን ኖ ሙሉ ለሙሉ መሳተፍ የሚፈጥረው አለ። እዛም ውስጥ በህዋት ውስጥ ምስል የፕሪቶሪያ ስምምነትን መጣሳችን ከታክቲካል አሊያንስ ባለፈ የሻቢያን ጉዳይ ማስፈጸማችን የት ያደርሰናል የሚል ከፍተኛ የሆነ ውጥረት እንደተፈጠረ ነው መረጃዎች እየወጡ ያሉት። በዚህ ረገድ ሻቢያ ውጊያው ሻቢያም ህዋትም የፌደራል መንግስት ውጊያውን እንዲፈጥሩ ይፈልጋሉ፣ በቀጥታ እንዲዋጋቸው። ያንን ለማድረግ ነው ተለላኪውን ዓላማ ቢሱን ግብ የለሹን ለአማራ እንታገላለን የሚል ነገር ግን የአማራ ህዝብ በዘመናት በሺህ ዘመን ታሪኩ ካጋጠሙት ሁሉ የከፋ ጠላት ከጉያው የተፈለፈለ ይህን ተጠቅመው ለመረበሽ እየሞከሩ ያሉት ማለት ነው። የኢትዮጵያ መከላከያ ሰራዊት ጀግኖች ይህንን ቀልብሰውታል። ሌሎች በተከታታይ እርምጃዎች እየተወሰዱ ያሉ አሁንም ስቲል ኦፕሬሽን እየተወሰደ ያለበት አለ። ለትናንት ተንታ አጅባር ገባን ብለው የቆየ ፎቶ እያቀናበሩ ሲለቁ ነበረ። ኢቭን መከላከያ የለም እኮ በአካባቢው አጅባር የለም መከላከያ። ነገር ግን መከላከያ ማድረክን ብለው ልብስ አልብሰው ምናምን ፎቶ ሲለቁ ነበር። ይህንን እያደረጉ ነው። በራሱ በዚህ በካሃዲው ቡድን መካከል የእርስ በርስ ሽኩቻ ተፈጥሯል። በእናት አካባቢ እንዲሁም እንድታውቁት ነው ሞት አካባቢ እርስ በርስ በቀጣይ ጊዜ መዋጋታቸው አይቀርም። እሱ የሚያመለክተው እሱ ነው። ሌላው ምናልባት ዶናልድ ትራምፕ ያወጡት ባለ 20 ነጥብ የጋዛ ፒስ ፕላን የጋዛ የሰላም እቅድ የሚል አለ። 20 ነጥብ ነው እንግዲህ ከዚህ ውስጥ አንቀጽ ፖይንት 11 ስፔሻል ኢኮኖሚክ ዞን ይላል። ይሄ ምናልባት የቤንጎሪዮን ካናል ነው ወይ የሚለውን ማየት ይጠበቅብናል። 160 ማይል የሆነ ሜዲትራኒያንን በገልፍ ኦፍ አቀባ በኩል ከቀይ ባህር ጋር የሚያገናኝ በዚህ ሂደት ግብፅን፣ እስራኤል፣ ጆርዳን እና ሳውዲ አረቢያ ኦፍ ኮርስ ግብፅ አቀባን ለሳውዲ አረቢያ ስለሰጠቻት ተዋሳኝ የመሆን እድሏ አናሳ ነው። ይሄ ስዊዝ ካናልን ይተካል ተብሎ የሚታሰብ ነው። ይሄ ምናልባት እንግዲህ የስፔሻል ኢኮኖሚክ ዞን ይቋቋማል የሚለው ፖይንት 11 ከዛም ባለፈ ይሄ ባለ 20 ነጥብ የሰላም እቅድ የፍልስጤምን የሀገርነት ጥያቄ ከንቱ የሚያደርግ ከዚህ በፊትም የአሜሪካ ከፍተኛ ባለስልጣናት እንደገለጹት እንግሊዝ፣ ፈረንሳይ፣ ካናዳ፣ አውስትራሊያ ሌሎች ሀገራት ሲሰጡት የነበረው ለፍልስጤም የሀገርነት እውቅና እንሰጣለን የሚሉት የፐርፎርሜቲቭ ነው የመድረክ ነው ያሉትን ያን በግላጭ ያስቀመጠ ነው። እንግዲህ ትናንት እንግዲህ ዶናልድ ትራምፕ መግለጫ ሰጥተው ነበር። በዛ መግለጫቸው ለ3 ወይም 4 ቀን ብቻ ሰጠነዋል ለሐማስ። በዚህ 3 ወይም 4 ቀን ውስጥ ምላሽ የማይሰጥ ከሆነ እስራኤል ስራዋን ትሰራለች፣ እስራኤል ትጨርሰዋለች።
እኛም እስራኤል እናግዛለን የሚል ነገር አስቀምጠዋል። አልጀዚራ ላይ ካያችሁት ትራምፕ ሴትስ ዴድላይን ፎር ሃማስ ቱ ሪስፖንድ ቱ ሂዝ ጋዛ ፒስ ፕላን ከ3 ከ4 ቀን ነው። ዛሬ እንግዲህ ኦክቶበር 1 ነው። የቀረው 4 ቀን ከሆነ 3 ቀን ከሆነ 2 ቀን ቀርቷል። ሃማስ ይቀበለዋል ወይ የሚለውን እንግዲህ አንድ ሃማስ ከፍተኛ ወታደራዊ አመራር ሲኤንኤን ነገሩኝ ብሎ እንደዘገበው እንደማይቀበሉት ነው እያሳያለው። የኳታር አደራዳሪ ነው እንግዲህ ዶሃ በልዩ ጥንቃቄ ሃማስ አመራሮች እያዩት ነው የሚል ነገር አለ። እንግዲህ የሃማስ ከፍተኛ አመራሮች ራሱ ሃማስ ትጥቅ ይፈታል። 20 ነጥብ አይታችሁታል ብዬ ተስፋ አደርጋለሁ። ሰላም በቦርድ ይተዳደራል፣ በኋላ ሰላም የሚያስከብር ወዘተረፈ ብሎ ከዛ ከሆነ ጊዜ በኋላ ፍልስጤማውያን ጣፈንታቸውን ይወስናሉ ይበል እንጂ ስለ ፍልስጤም የሀገርነት ጉዳይ የሚያነሳ አይደለም። ኦፍ ኮርስ ትናንት ቤንያሚን ኔታንያሁ የፍልስጤም የሀገርነት ጉዳይ ፍጹም ተቀባይነት የለውም የሚል ያነሱት ነገር አለ። እነዚህ ነገሮች ሲታይ የመካከለኛው ምስራቅ ወደ የት ሊሄድ ይችላል ሃማስ ካልተቀበለው? በዚህ ረገድ ደግሞ የግብጽና የእስራኤል ፍጥጫስ ምንድነው? ከዚህ አንፃር ከኢትዮጵያ የቀይ ባህር ጉዳይ ኢትዮጵያ በነገራችን ላይ ትናንትም አቶ ጌታቸው ረዳ በዚህ በግሎባል ፓወር ሽፍት ላይ ኢትዮጵያ ትልቁን ግድብ ነው በአባይ ላይ እየሰራችው በሚል ያነሱት አለ። ያ ትልቁን ነው፣ ግን በተመሳሳይ ከታላቁ ህዳሴ ግድብ ጋራ ተቀራራቢነት ያለው የግድብ ፕላን የጸደቀ ጉዳይ አለ። እነሱ መቼ ነው የሚጀመረው? በዚህ ዓመት ነው? ቀጣይ ዓመት ነው? ሱዳኖችም ከፍተኛ ጎርፍ እያጠቃን ነው የሚል እያነሱት ያለው አለ። በተለይ የአትባራ ማለት ተከዜ በዛ የሚጨምረው የዝናብ መጠን በታሪክ ታይቶ ከሚታወቀው በላይ በከፍተኛ ሁኔታ ጨምሯል የሚል አለ። እንግዲህ እሱንም ለማድረግ ለሱዳን ወገኖቻችንም ለኛም ሲባል እንዲህ አይነት ነገር የሚፈጥረውን ችግር ለመከላከል ተጨማሪ ግድብ በተከዜ ላይ መስራት፣ ተጨማሪ ግድብ በብሉ ናይል በአባይ ላይ መስራት እና ሌሎችም የተፋሰሱ ሀገራት በተለይ ደቡብ ሱዳን እና ኡጋንዳ በመሆን 2 መካከለኛ ግድብ ለመገደብ ያሰቡትን እሱንም በፖለቲካም በኢኮኖሚም በተለያየ መንገድ በቴክኒክም ድጋፍ መስጠት የሚጠበቅብን ይሆናል። ኤኒዌይስ የዚህ የፍልስጤም የሀገርነት ጥያቄ አልቀበልም የሚለው ሃማስ ትጥቅ ፈቶ ሙሉ ለሙሉ ከፍልስጤም ፖለቲካ ውስጥ ራሱን ማራቅ፣ በተለይ ከፍተኛ አመራሮች በዛ ያሉት የሚወጡበትና ወደ ሌሎች ሀገራት የሚሄዱበት መንገድ የማመቻቸት እነኚህ ነገሮች ማየት ያስፈልጋል። ከዛ ባለፈ እንግዲህ አሜሪካ ቬንዙዌላን በእግረኛ ጦር የመውረር እድል እንዳላትም መረጃዎች እየወጡ ነው። ኒኮላስ ማዱሮ ስቴት ኦፍ ኢመርጀንሲ አስቸኳይ ጊዜ አዋጅ ላውጅ ይችላል የሚል መግለጫም እየሰጡ ነው ያለው። እነኚህ ነገሮች ተጨማሪ መረጃዎችን አካተን ደግሞ የምናያቸው ይሆናል። አብራችሁ ስለምትሆኑ አብራችሁ ስላላችሁ እጅግ 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 የከበረ ምስጋና ይድረሳችሁ። ኢትዮጵያ በክብር ለዘላለም ትኖር። ታንክ ዩ